የውድድር ዓመቱን የእንግሊዝ ፕሪሚየር ሊግ ምርጥ ጨዋታ ትናንትና በኦልድ ትራፎርድ ተመለከትን። ማንቸስተር ዩናይትድ 4 ቦርንመዝ 4 በጣም አስገራሚ ጨዋታ፣ በጣም ምርጥ ፉክክር የነበረበት፣ ለማንቸስተር ዩናይትድ ግን ማሸነፍ የነበረበት በጣም የሚያስቆጭም አይነት ጨዋታ ነበር። ሩበን አሞሪም ከጨዋታው በኋላ ምን ተባለ? እሳቸውም የሰጡት አስተያየት አለ። ዝርዝር ጉዳዮችን እናነሳበታለን። ከማንቸስተር ዩናይትድ የፕሪሚየር ሊግ የ16ኛ ሳምንት ጨዋታ ጋር በተያያዘ ብዙ የሚነሱ ነጥቦች አሉ። 4-4 ተጠናቋል ጨዋታው። ሌሎች ጉዳዮችንም ዩናይትድን በተመለከተ ከዝውውር ጋር በተያያዘ ኮቤ ሜኖን በተመለከተ የሚነሱ ጉዳዮች አሉ። የአንቶኒዮ ሴሜንዮም ጉዳይ በደንብ ከፍ እያለ በብዙሃን መገናኛዎች እየተነገረ ይገኛል። በስፋት እንመለከተዋለን። ጤና ይስጥልን የተወደዳችሁ ክቡራትና ክቡራን፣ እንዴት ናችሁ? ስፖርታዊ ጉዳዮቻችን ተጀምረዋል። በርከት ያሉ ጉዳዮችን ይዘናል። ከአርሰናል ጋር በተያያዘ የጋብሪኤል ማጋሌሽ የካቨርስ እንዲሁም ደግሞ ከዝውውር ጋር በተያያዘ የጋብሪኤል ሱስም ጉዳይ በስፋት እየተነሳ ይገኛል። ቸልሲ ቤት ተጫዋቾች ይለቃሉ፣ የሚመጡ ተጫዋቾችም በጥር ይኖራሉ እየተባለ ይገኛል። ዛሬ ቸልሲ ከካርዲፍ ጋር ይጫወታል። በስፋት የምንመለከተው ጉዳይ ነው። ማንቸስተር ሲቲ ቤት በተለይ ያልተጠበቀ ተጫዋች ሊፈርም ይችላል። ማርክ ጌይን ፔፕ ጋርዲዮላ በእጅጉ በጥብቅ ይፈልገዋል እያለን ይገኛል። የዘታይምስ ዘገባ በተለይ ዘታይምስ በጣም ጥራት ያላቸው ታማኒ ከሚባሉ የስፖርት ብዙሃን መገናኛዎች መካከል አንደኛው ነውና ይህንን ጉዳይ እንዴት አነሳው? እነማን በማንቸስተር ሲቲ በኩል ሊለቁ ይችላሉ? ሌሎችም ስሞች አሉ። ከቶትናምም ሊያስፈርም የሚፈልገው ተከላካይ አለ ተብሎ ብዙ እየተባለ ይገኛል። ለሁሉም በዝርዝር እንመለከተዋለን። የሞሐመድ ሳላ የጥር ከሊቨርፑል የመልቀቅ ነገርም በስፋት እየተነገረ ይገኛል። ጄሚ ካራገር ሌሎችም አስተያየት እየሰጡበት ይገኛል። በዚህ ጉዳይ ላይ በስፋት እየተመለከትነው እንቆያለን። ለሁሉም ብዙ ጉዳዮችን እናነሳለን። የኮል ፓልመር የሞይሰስ ካይሴዶንም ጉዳይ የነገርናችሁ የምንቆይ ነው የሚሆነው። በቻላችሁት በያላችሁበት አብራችሁን ቆዩ። ቤስት ስፖርትን ሰብስክራይብ አድርጉ። ቤተሰቡን አዳዲስ ጉዳዮችን ይዘን እንመጣለን። የተለያዩ ጉዳዮችን እናነሳለን። ሰብስክራይብ በማድረግ ይህንን ቪዲዮ ላይክ አድርጋችሁ እንድትጀምሩ አስቀድሜ ላስታውሳችሁ። ትናንትና በኦልድ ትራፎርድ ከተደረገው ጨዋታ እንጀምራለን። ማንቸስተር ዩናይትድ ከቦርንመዝ 4-4 በሆነ ውጤት ተጠናቋል። ማንቸስተር ዩናይትድ በተለያዩ አጋጣሚዎች ላይ ሲመራ ነበር፣ ቦርንመዝም ሲመራ ነበር። በመጨረሻ ግን ባቻ ውጤት ተጠናቋል። አማድ ዲያሎ ነበር የመጀመሪያው ግብ አስቆጣሪ። ማንቸስተር ዩናይትድንም 13ኛው ደቂቃ ላይ ቀዳሚ ያደረገ። ማንቸስተር ዩናይትድ አማድ ዲያሎ ግብ ከማስቆጠሩ በፊት 2-3 ግቦችን ማስቆጠር የሚችልባቸው በጣም ግልጽ እድሎች፣ በጣም የሚገርም አጀማመር ምን አይነት ዩናይትድ ነው የተመለከተን የነበረው። የሚያስብል በጣም ድንቅ አጀማመር አድርጎ 13ኛው ደቂቃ ላይ በሚገባው መንገድ ግብ አስቆጥሮ ጨዋታውን መምራት ጀመረ። ከዛ በኋላ የመጀመሪያው አጋማሽ ሊጠናቀቅ ሲል አንቶኒዮ ሴሜንዮ የማንቸስተር ዩናይትድ ዲፌንሲቭ ስትራክቸር አንዳንድ ጊዜ እንግዲህ ትንሽ ክፍተት ካለ በጣም የሚጠቃ ግልጽ የግብ ዕድሎች የሚፈጠሩበት ግቦች የሚቆጠሩበት አይነት ቡድን ነው። በሴሜንዮ ግብም ላይ ያንን ተመልክተናል። በጣም በሚያስቆጭ አጋጣሚ ማንቸስተር ዩናይትድ 40ኛው ደቂቃ ላይ ግብ ተቆጠረበት። ከዛ በኋላ ግን ካዘሜሮ 49ኛው ደቂቃ ላይ መጀመሪያው አጋማሽ መጠናቀቂያ ላይ ግብ አስቆጥሮ ጨዋታው በማንቸስተር ዩናይትድ 2-1 በሆነ መሪነት ተጠናቀቀ። ሁለተኛው አጋማሽ በሌላ መልክ ነበር የጀመረው። ከረጅም ጊዜ በኋላ ግብ ያስቆጠሩ ተጫዋቾችን በቦርንመዝ በኩል የተመለከትንበት ነው። ለምሳሌ የኤቫኒልሰን ትናንትና ግብ ሲያስቆጥር የሁለተኛው አጋማሽ በተጀመረ በሰከንዶች ልዩነት ነው ግብ ያስቆጠረው 46ኛው ደቂቃ ላይ። ያ ማለት ኤቫኒልሰን ከኦገስት 30 ጀምሮ ከናሴ ወር በኋላ ለመጀመሪያ ጊዜ ግብ ያስቆጠረበት ነበረ። አንቶኒዮ ሴሜንዮም በእርግጥ ኦክቶበር ወር ላይ ጥቅምት ወር ላይ ነበረ ግብ ያስቆጠረው። ከዛ በኋላ ግብ አላስቆጠረ። ማንቸስተር ዩናይትድ ላይ እንግዲህ ማስቆጠር ችሏል እነዚህ ሁለት ተጫዋቾች። 46ኛው ደቂቃ ላይ ኤቫኒልሰን ግብ ካስቆጠረ በኋላ ግን ታቫሪየር 52ኛው ደቂቃ ላይ ከቅጣት ምት ግብ አስቆጥሮ 3-2 በሆነ ውጤት ማንቸስተር ዩናይትድ ይመራ ጀመረ። ብሩኖ ፈርናንዴዝ 77ኛው ደቂቃ ላይ በሰከንዶች ልዩነት ደግሞ ማቲያስ ኩና 79ኛው ደቂቃ ላይ ግብ አስቆጥሮ ጨዋታው በማንቸስተር ዩናይትድ 4-3 አሸናፊነት ተጠናቀቀ ሲባል ተቀይሮ የገባው ክሩፒ 84ኛው ደቂቃ ላይ ግብ አስቆጥሮ ጨዋታው 4-4 በሆነ ውጤት ተጠናቀቀ። አስገራሚ ጨዋታ ነበር። እንዴት አያችሁት ጨዋታውን? ለገለልተኛ ተመልካች በጣም አዝናኝ፣ ለማንቸስተር ዩናይትድ ደጋፊዎች ብዙ የሚከፉበት ባይሆንም ጨዋታውን ማንቸስተር ዩናይትድ እንደኔ ግምት በትክክል ማሸነፍ የሚችልበት ውጤት ይዞ መውጣት የሚችልበት ነበር። የሆነ ሰዓት ላይ ማንቸስተር ዩናይትድ በጣም ታሪክ በሚያበላሽ መንገድ የሚሸነፍ ይመስል ነበር። ምክንያቱም ደግሞ ከ1984 በኋላ በሜዳው ኦልድ ትራፎርድ ላይ እየመራ የመጀመሪያውን አጋማሽ አጠናቆ ተሸንፎ ያቅም ነበርና የሚሸነፍ ይመስል ነበር። ከዛ በኋላ ደግሞ
ማንቸስተር ዩናይትድ በብሩኖ ፈርናንዴዝ እና በማቲያስ ኩና በ129 ሰከንዶች ልዩነት ግቦችን አስቆጥረው ወደ አሸናፊነት የመጣበት ይመስል ነበረ። ከዛ በኋላ በድጋሚ ቦርመዝ ግብ አስቆጥሮ ጨዋታው በአስገራሚ ሁኔታ ባቻ ውጤት ተጠናቋል። ስለ ጨዋታው መልእክቶቻችሁን ጻፉልን። እንዴት ተመለከታችሁት? የማንቸስተር ዩናይትድ ዲፌንሲቭ ስትራክቸር አሁንም ጥያቄ ውስጥ የሚገባበት ነው። እንዴት አያችሁት? ምን መደረግ ነበረበት? ሩበን አሞሪም ምናልባት እና አማድ ዲያሎን ብሪያን ምፖሙን ማጣት በጣም የሚያስቆጫቸው ይሆናል። በቀጣይ የአፍሪካ ዋንጫ ጨዋታዎች ምናልባት በውስጣቸው የካሜሮን የኮት ዲቫር የአፍሪካ ዋንጫ ቆይታ በአጭር እንዲገታ ሊጸልዩ ይችላሉ። ምክንያቱም አንዶር ወይም እስከ በአፍሪካ ዋንጫ ቆይታቸው ምን ያክል ጊዜ ለሳምንታት 4 ሳምንታት 5 ሳምንታት የሚያጧቸው ከሆነ በጣም በሚያስቆጭ መንገድ ቡድኑን ሊጎዱ ይችላሉና እንደዛ ሊመኙ ይችላሉ። እንደዛም ቢያስቡ ከቡድኑ ስብስብ አንጻር በደንብ የሚያስፈርድባቸው ላይሆን ይችላል። ናስሩ ማዝራዊም በብሔራዊ ቡድኑ በኩል ከሚጠበቁ አይነት ተጫዋቾች መካከል አንደኛው ነው። በሞሮኮ ብሔራዊ ቡድን እንመለከተዋለን። ለሁሉም ቦርመዝ በኦልድ ትራፎርድ እንግዲህ 3 ግቦችን አስቆጥሯል። በተከታታይ 3 ጨዋታዎች ላይ ግብ ያስቆጠረበት፣ ሁለቱን ግን 3-0 በሆነ ውጤት ያሸነፈበት ነው። በዚህኛው አጋጣሚ 3 ግቦችን ቢያስቆጥርም በኦልድ ትራፎርድ ማሸነፍ አልቻለም። ከዛ በተጨማሪ ማንቸስተር ዩናይትድ የአንዶኒ ኢራዮላን ቡድን በ5 ጨዋታዎች ላይ ማሸነፍ ያልቻለበት ነው። ብሩኖ ፈርናንዴዝ ትናንትና ግብ አስቆጥሯል፣ አሲስት አድርጓል። በፕሪሚየር ሊጉ ላይ ካርሊንግ ብራውት ሃላንድ በመቀጠል በጎል ተሳትፈው ሁለተኛው ተጫዋች ነው። 5 ግቦች አሉት፣ 7 አሲስቶች አሉት። በአጠቃላይ 11 የግብ ተሳትፎችን ይዞ በጣም በአስገራሚ ሁኔታ 12 የግብ ተሳትፎች አሉት። አሲስቶቹን በቀዳሚነት የሊጉ ብዙ አሲስት ያለው ሪያን ሸርኪ ነበረ በማንቸስተር ሲቲ በኩል እየመራ የነበረው። ብሩኖ ፈርናንዴዝ ያንን ተረክቧል። በአንድ ጨዋታ ላይ ግብ በማስቆጠርም አሲስት በማድረግም በማንቸስተር ዩናይትድ ታሪክ ከዋይኒ ሩኒ 35 ጨዋታ ከሪያን ጊግስ 22 ጨዋታ ቀጥሎ በሶስተኛ ደረጃ ላይ ተቀምጧል። ዴቪድ ቤካም ነበር 17፣ እሱም በተመሳሳይ 17 ጨዋታዎች ላይ ግብ ማስቆጥሯል፣ አሲስትም አድርጓል። በጣም አስገራሚ አይነት ጨዋታ ነው። ቀደም እንዳልኩት ነው ከ1984 በኋላ ከጎርጎሮሳውያኑ 1984 በኋላ ማንቸስተር ዩናይትድ በሜዳው 394 ጨዋታዎችን አድርጎ ሃፍታይም ላይ እየመራ አንድም ጨዋታ አልተሸነፈም። 359 ጨዋታዎችን አሸንፏል። ከ394 ጨዋታዎች 35 ጨዋታዎች ላይ ብቻ ባቻ ውጤት አጠናቋል። 77ኛው ደቂቃ ላይ ለምሳሌ ትናንትና ማንቸስተር ዩናይትድ እየተመራ ነበረ 3-2 በሆነ ውጤት እንደዛ የሚጠናቀቅ ይመስል ነበር። ነገር ግን ከፊት መስመር ላይ በጣም ማንቸስተር ዩናይትድ ችግሩን የፈታበት፣ ከኋላ መስመር ላይ ደግሞ ችግሩ ተባብሶ የቆየበት ነበረ። ካዘሜሮ በጣም ጥሩ ነበረ። ብሩኖ ፈርናንዴዝ ያስቆጠራት ቅጣት ምት በጣም የምታስገርም በጣም የሚያምር የውድድር ዓመቱ ምርጥ ግቦች መካከል፣ ነገር ግን የማንቸስተር ዩናይትድም ጨዋታ የውድድር ዓመቱ ምርጥ ጨዋታ ነበረ ብሎ መናገር ይቻላል። እስካሁን ከተመለከትናቸው የሊጉ ምርጥ ጨዋታዎች መካከል በቀዳሚነት የሚጠራ አይነት ጨዋታ ነው። ካዝሜሮ 34ኛ የማንቸስተር ዩናይትድ ግቡን ከ2022 ወደ ማንቸስተር ዩናይትድ ከመጣ ጀምሮ ያስቆጠረበት ሆኗል። ለአንድ ዲፌንሲቭ ሚድፊልደር በጣም ብዙ የሚባል ነው። በጣም ቻውቲክ የነበረ በጣም ድራማዊ ክስተቶች የነበሩበት አይነት ጨዋታ ነው። በተለይ ደግሞ የዩሮፓ ሊግን የኳርተር ፋይናል የሊዮን ጨዋታ ባለፈው የውድድር ዘመን የሚያስታውስ አይነት ነው። ማንቸስተር ዩናይትድ በመጨረሻ እንግዲህ ከ9 ያክል ግቦች የተቆጠሩበት ጨዋታ ሃሪ ማጓየር ባለቀ ሰዓት ግብ ያስቆጠረበት ጨዋታ ያንን የሚያስታውስ ነው። አንዳንዶች እንዲሁ ከዛም ጨዋታ የባሰ ድራማዊ የነበረ አይነት ጨዋታ ነው በሚል ይገልጹታል። ሩበን አሞሪም የሰጡት አስተያየት አለ ከጨዋታው መጠናቀቅ በኋላ በተለይ አንዳንድ ጉዳዮችን አንስተዋል። ትናንትና አስገራሚ ጉዳይ ልንገራችሁ። የኮቢ ሜኖ ወንድም በኦልድ ትራፎርድ ነበረ፣ ጆርዳን ይባላል። ጥቁር ቲሸርት ለብሶ በቲሸርቱ ላይ ደግሞ ኮቢ ሜኖን ነጻ ልቀቁልን የሚል ፍሪ ኮቢ ሜኖ የሚል ለወንድሙ እንግዲህ እታገላለሁ በሚመስል መንገድ ያንን መልእክት ይዞ ወጥቶ ተመልክተናል። ከሩበን አሞሪም ጋር በተያያዘ የሰጧቸው አስተያየቶች አሉ። ብዙ ግቦች ይቆጠሩብናል ሲሉ ነበር ከጨዋታው አስቀድሞ። ትናንትናም 4 ግቦች ማንቸስተር ዩናይትድ ተቆጥሮበታል። ከጨዋታው በኋላ ማንኛውም ተመልካች በቤቱ ሊዝናናበት የሚችለው አይነት ጨዋታ ነው። ማንቸስተር ዩናይትድን ዘንድሮ ደጋፊዎች ሰዎች በደንብ እየተዝናኑ ይገኛሉ። ከባለፈው አመት ይልቅ የጨዋታ ደግሞ የሚያዝናና አይነት ጨዋታ ነበር ብለዋል። ብዙ የማንቸስተር ዩናይትድ ደጋፊዎች ግን ከማዝናናት በላይ ውጤቱን በደንብ የሚፈልጉት ይመስላል። ሌሎች ጉዳዮችንም አንስተዋል። በተለይ
በፕሪሚየር ሊግ ላይ ፕሪሚየር ሊጉን የምትከታተሉ ከሆነ ማሸነፍ ብቻ አይደለም የምታሸንፉበትን መንገድ ወሳኝ ነው። ተጫዋቾች በጣም ተበሳጭተዋል፣ ኢንስፓየርድም ሆነዋል። በቀጣይ ለመቀጠል እንደዚህ አይነት እንቅስቃሴዎችን የታዩ ጥሩ ነገሮች አሉ እነሱ ለማስቀጠል። ነገር ግን ባክላይናችን ስንከላከል ጎላችንን ስንከላከል በጣም ኳሊቲ ያንሰን ነበረ። ያንን ደግሞ ማስተካከል አለብን የሚል ነገር አንስተዋል። ለሁሉም የማንቸስተር ዩናይትድ ጨዋታ በዚህ መንገድ ተጠናቋል። አሁን ማንቸስተር ዩናይትድ በደረጃ ሰንጠረዡ ያለውንም የነጥብ ልዩነት እንግዲህ 25 ነጥቦች ነበሩት 28 ላይ መድረስ ይችል ነበረ። ወደ አምስተኛ ደረጃ ደረጃውን ማሳደግ ይችል ነበረ በግብ ንጹህ ግቦችን ይዞ። አሁን በደረጃ ሰንጠረዡ ላይ ማንቸስተር ዩናይትድ፣ ክሪስታል ፓላስ፣ ሊቨርፑል፣ ሰንደርላንድ እኩል 26 ነጥቦች አሏቸው። በግብ ክፍያ ግን ማንቸስተር ዩናይትድ 4 ንጹህ ግቦች አሉት፣ ክሪስታል ፓላስ 5 ንጹህ ግቦችን ይዟል። አሁን አራተኛ ደረጃ ላይ ከሚገኘው ቸልሲ በ2 ነጥቦች ዝቅ ብሎ ነው የተቀመጠው። በእርግጥ ትናንትና ቢያሸንፍ ኖሮ 28 ነጥቦችን ሰብስቦ ከቸልሲ በነጥብ መስተካከል የሚችልበት እድል ነበረ። ነገር ግን ያንን ማንቸስተር ዩናይትድ ካፒታላይዝድ ሳያደርግ ሳይጠቀምበት ቀርቷል። ለሁሉም ጨዋታው በዚህ መንገድ የተጠናቀቀ በጣም ማራኪ እግር ኳስ የነበረበት ማንቸስተር ዩናይትድ መከላከሉን ትንሽ ቢያስተካክል ነጥብ ይዞ መውጣት የሚችልበት አይነት ጨዋታ ነበረ። ለሁሉም ይህንን ጉዳይ ተመለከትን። አርሰናልን የተመለከቱ ጉዳዮችን፣ ቼልሲን፣ ማንቸስተር ሲቲ፣ ሊቨርፑልን የተመለከቱ በርከት ያሉ ጉዳዮችን ይዘናል። አሁንም እንቀጥላለን። በቻላችሁት በያላችሁበት አብራችሁን ቆዩ። ቪዲዮ ላይክ አድርጋችሁ አብራችሁ እንዳላችሁ ተስፋ እናደርጋለን። ዛሬ ቼልሲ ይጫወታል። ቼልሲ በኢኤፍኤል ካፕ ኳርተር ፋይናል የሚያደርገው ጨዋታ ከካርዲፍ ጋር ከሜዳ ውጪ የሚያደርገው ጨዋታ ነው። በቼልሲ በኩል እንግዲህ የኤንዞ ማሬስካ ቡድን እየተንገዳገደ ይገኛል። በካርዲፍ ሲቲ ስቴዲየም የሚደረግ ጨዋታ ነውና ጨዋታው ላይ ኮል ፓልመር አይኖርም ከጨዋታው ውጪ እንደሆነ አሰልጣኝ ኤንዞ ማሬስካ አረጋግጧል። ከዛ በተጨማሪ ሌሎች ተጫዋቾችን ስንመለከት በቼልሲ በኩል ሞይሴስ ካይሴዶ አርሰናል ላይ ቀይ ካርድ ተመልክቶ ከዛ በኋላ በሊግ ጨዋታዎች ላይ አልተመለከትነውም። አሁን ወደ ቅጣቱን ጨርሶ በዚህ ጨዋታ ላይ ይሰለፋል። የሚጠበቅ አይነት ጨዋታ ነው። ረፍት ላይ ስለነበረ በዚህ ጨዋታ ላይ እድል ይሰጧል፣ ወደ ሜዳ ይገባል ተብሎ ይጠበቃል። ሌሎች ተጫዋቾች በአንጻሩ የማረፍ እድል ይሰጣቸዋል። ቼልሲ ላይ የሚነሱ ጉዳዮች እነዚህ ናቸው። በደንብ በዝውውር ጉዳዮችም አንድ ሁለት ጉዳዮችን ጠቅሼ ልለፍ። አንደኛው የተረሳው ራሂም ስተርሊንግን የተመለከተ ነው። ሊድስና ክሪስታል ፓላስ በጥር የዝውውር መስኮት ተጫዋቹን ማስፈረም ይፈልጋሉ ተብሎ ዝርዝር ዘገባዎች ይወጡ ይገኛሉ። ነገር ግን ደሞዙን ቼልሲ መሸፈን ሊኖርበት ይችላል። የተረሳ ተጫዋች ይመስላል። በቼልሲ በኩል ሌሎችም ተጫዋቾች አሉ። አክሰል ዲሳሲ ወደ ሊዮን ይሄዳሉ ተብሎ ይጠበቃል። በቼልሲ በኩል እነዚህ የሚነሱ ጉዳዮች ናቸው። አንድ ተጫዋችም አለ፣ ፊሊፔ ጆርገንሰን በዘንድሮ ውድድር ዘመን ላይ በፕሪሚየር ሊግ አንድ ጨዋታ ብቻ ነው የተጫወተው። እሱም ሮበርት ሳንቼዝ በቀይ ካርድ ሲወጣ ከማንቸስተር ዩናይትድ ጋር ተቀይሮ ገብቶ፣ ከዛ ውጪ ሌሎቹ ጨዋታዎች ላይ የግብ ጠባቂ ፊሊፔ ጆርገንሰን እድሎችን እያገኘ አይደለም። ጃሉካ ዲማርዚዮ እንደሚለው ከሆነ ተጫዋቹ በጥር የዝውውር መስኮት ቼልሲን ይለቃል። በርካታ ክለቦች ተጫዋቹን ያስፈርሙታል ተብሎ ይጠበቃል። በውሰት ውል በፕሪሚየር ሊጉም ሊቆይ የሚችልበት እድል አለ። የቀድሞ የቪያሪያል ግብ ጠባቂ ቼልሲን ግን በጥር እንደሚለቅ እየተነገረ ይገኛል። ምናልባት ቼልሲ ሁለተኛ አማራጭ ግብ ጠባቂ ሊያስፈልገው ይችላል። ዛሬ ግን ካርዲፍን የሚገጥምበት ጨዋታ ይጠበቃል። አሰልጣኝ ኤንዞ ማሬስካ ከሰሞኑ ሲሰጧቸው ከነበሩ ጉዳዮች መካከል ባለፉት 48 ሰዓታት ከጨዋታው በኋላ የሰጡት አስተያየት ነበረ። ባለፉት 48 ሰዓታት ለኔ በቼልሲ አሰልጣኝነት ከባዱ ጊዜ ነበረ። ሰዎች ከኛ ጎን አልነበሩም ሲሉ ሀሳባቸውን ተናግረው ነበር። በጋዜጠኞች ሰዎች ሲሉ የቼልሲን አመራሮች ነው ወይ የቼልሲን ባለቤቶች ነው ወይ የቼልሲን ደጋፊዎች ነው ወይ ግልጽ አይደለም ብለው በጋዜጠኞች ተጠይቀው ነበር። በአጠቃላይ አስተባብሏል። የሀሳቤን የሰጡት በአጠቃላይ ሰዎችን ለማለት ነው። በቼልሲ አመራሮች ፍጹም ደስተኛ ነኝ ብለዋል። ስለዚህ የቼልሲ ደጋፊ ናቸው ወይ ተብለውም ተጠይቀው ነበር። ነገር ግን እንደዛ በግልጽ ማስቀመጥ አልፈለጉም። በአጠቃላይ ግን ባለፈው ስሜታዊ ጨዋታ ነበረ። ቼልሲ ትንሽ የተንገዳገደ ነበር። ካሸነፈ በኋላ 2-0 ከስሜታዊ ጨዋታ በኋላ የተሰጠ ስሜታዊ አስተያየት ነው እንጂ ከዛ ውጪ አይደለም በሚል አንዳንድ የቼልሲ ውስጥ አዋቂ ሰዎችም አስተያየታቸውን ሲሰጡ ተመልክተናል። ለሁሉም እነዚህ የሚነሱ ጉዳዮች ናቸው። ከጨዋታው ጋር በተያያዘ ባርሰሎናም ዛሬ የሚያደርገው ጨዋታ አለ።
ጓድላህራን የሚገጥምበት ጨዋታ በስፔን ኮፓ ዴላሬ ላይ ምሽት 3 ሰዓት ላይ ይደረጋል። የቼልሲ ጨዋታ ምሽት 5 ሰዓት ላይ የሚደረግ ጨዋታ ነው ከካርዲፍ ሲቲ ጋር በካርዲፍ ሲቲ ስቴዲየም የሚደረግ መርሃ ግብር ነው። አርሰናል የተመለከቱ ጉዳዮችን ላንሳ። ከአርሰናል ጋር በተያያዘ የጋብሪኤል ማጋሌሽ ጉዳይ ትናንትና እነ ሳሚ ማክቤል የአርሰናል ውስጥ አዋቂ የሚባሉ ጋዜጠኞች ናቸው ይዘው የወጡት መረጃ አለ። አንዳንድ ብዙሃን መገናኛዎች ላይ ሌሎች ተጨማሪ ጉዳዮችን ስንመለከት ነበረ። ከአርሰናል ጋር በተያያዘ ያሉ ጉዳዮችን ስንመለከት ከጋብሪኤል ማጋሌሽ ውጪ ከኤቨርሰን በዚህ የዲሴምበር ወር ፊክስቸሮች ጨዋታዎች ሳይጠናቀቁ በሜዳ ላይ ልንመለከተው እንችላለን የሚሉ ጉዳዮች ወጥቷል። ሃንድ ኦፍ አርሰናል ይዞት የወጣ ዘገባ ነው። በጣም ኦፕቲመም እድሉ በጣም ሰፊ ነው ወደ ጨዋታ የመመለስ እድሉ። ስለዚህ በቅርብ ጨዋታዎች ላይ ከኤቨርሰን የአርሰናል ደጋፊዎች በሜዳ ላይ ተመለከቱታላችሁ እየተባለ ይገኛል። ቤን ዋይት ባለፈው በጉዳት ምክንያት ከሜዳ ተቀይሮ ወጥቷል። የአምስትሪንግ የጉዳት ነው የጡንቻ መሳሳብ የጡንቻ መሸማቀቅ ጉዳት እንዳጋጠመው ተነግሯል። በዚህም እስከ 4 ሳምንታት ድረስ ከሜዳ እንደሚርቅ ቤን ዋይትን በሚቀጥሉ ጨዋታዎች ላይ አርሰናል አይጠቀመውም አያገኘውም። ዲፌንሲቭ ላይኑ አርሰናል በጣም በመከላከል ረገድ ተዳክሟል። ባለፈው ለምሳሌ ከወልቭስ ጨዋታ በኋላ አንዳንድ ውስጥ አዋቂ ምንጮች እንደሚያነሱት ከሆነ በመልበሻ ቤት ውስጥ ብስጭቶች ነበሩ። በጣም በብስጭት ብዙ አስተያየቶች ሲሰጡ ነበረ። ተጫዋቾችም ለምሳሌ ተጫዋቾቹን ሲናገሩ ነበር እርስ በርስ ማርቲን ኦዴጋርድ፣ ዴክላን ራይስ እንደዚህ አይደለም መጫወት ያለብን የኛ ስታንዳርድ እንደዚህ አይደለም በሚል እርስ በርስ ተጫዋቾቹ ላይ ወቀሳ ሲሰነዝሩ ነበርና እንደዚህ አይነት ቁጭቶች መኖራቸው ጥሩ ነውና የጋብሪኤል ማጋሌሽ አለመኖር ደግሞ ዲፌንሲቭ ላይኑን በጣም ያዳከመ ጉዳይ ነው። ዊሊያም ሳሊባ 100% ሆኖ አይደለም በፊትነስ ደረጃው ላይ ባለፈው በወልቭስ ጨዋታ ላይ የተመለሰውና ባለፉት 17 ጨዋታዎች ጋብሪኤል ማጋሌሽ በተጫወተባቸው 17 ጨዋታዎች አርሰናል 5 ግቦች ብቻ ነበር የተቆጠሩበት። አሁን ግን እሱ ባልነበረባቸው 7 ጨዋታዎች የመጨረሻ 7 ጨዋታዎች ስንመለከት አርሰናል 5 ግቦች ተቆጥሮበታልና እሱ ከሌለ ብዙ ግቦችን የሚያስተናግድ አይነት ግብ ቡድን ሆኗል። ከማጋሌሽ ጋር በተያያዘ ግን አንዳንድ ዘገባዎች በቀጣይ የኤቨርተን ጨዋታ ላይ በቅዳሜው ጨዋታ ላይ ጋብሪኤል ማጋሌሽን በተቀያሪ ወንበር ላይ ወይም በመጀመሪያ አሰላለፍ ላይ እንመለከተዋለን የሚሉ ዘገባዎችን ይዘው ሲወጡ ነበረ። ሳሚ ማክቤል ደግሞ የቢቢሲ ዘጋቢ ነው። የቢቢሲው ሳሚ ማክቤል ያነሳው ጉዳይ አለ። ጋብሪኤል ማጋሌሽ አሁንም በውድድር አመቱ የዲሴምበር ወር መጨረሻ ላይ ነው የሚመለሰው። የዚህኛው ያዝነው ወር በቀጣይ 3-4 ጨዋታዎች ሊያልፉት ይችላሉ አሁንም ቢሆን የሚል ዘገባን ይዞታል። የክሪስታል ፓላስ የሊግ ካፕ ኳርተር ፋይናል ጨዋታ ሌሎችም መርሃ ግብሮች አሉ። በኢንተርናሽናል ዲዩቲ ወቅት ለብራዚል ብሔራዊ ቡድን ሲጫወት ጉዳት እንዳጋጠመው ይታወቃል። አርሰናልን የዝውውር ጉዳይ ላንሳ። አንድ ከሪያል ማድሪድ ሊያስፈርመው የሚፈልግ አንድ የታዳጊ ተጫዋች አለ በሚል ፋብሪዚዮ ሮማኖ ሂር ዊ ጎ ፖድካስት ላይ ይዘውት የወጣውን ዘገባ ስመለከት ነበረ። ቪክቶር ቫልዴ ይባላል። በሙሉ ስሙ ቪክቶር ቫልዴፔናስ ይባላል። በቀጣይ የአርሰናል ኮከብ ሊሆን ይችላል። ባለፈው ሪያል ማድሪድ አላቬስን ሲያሸንፍ በተከላካይ ስፍራ ላይ ተጫውቷል። ብዙ ተጫዋቾች ጉዳት ላይ ቅጣት ላይም ስለነበሩ እድል ተሰጥቶታል። 18 ዓመቱ ላይ ይገኛል። በካስቲያ 18 ጨዋታዎችን አድርጎ በያዝነው የውድድር ዘመን አንድ ግብ አስቆጥሯል። በጣም ጥሩ የሚባል የማል ስፍራ ተከላካይ በመስመርም መጫወት የሚችል በሪያል ማድሪድ ጥሩ ተስፋ ካላቸው ተጫዋቾች መካከል አንዱ ነው። ነገር ግን የአርሰናል እቅድ አካል ሆኖ ስሙ እየተጠቀሰ ይገኛል። ከዛ በተጨማሪ ግን ቶሚያሱ ከአርሰናል ከለቀቀ በኋላ ክለብ አግኝቷል። ወደ አያክስ አምስተርዳም ለመቀላቀል እስከ 2026 ድረስ ውል መፈረሙን ተመልክተናል። ከቶሚያሱ ጋር በተያዘ የአንድ ዓመት ውል እንደተሰጠው የሚያሳዩ ዘገባዎች አሉ። በይፋ የተጫዋቹ ፊርማ ብቻ የሚጠበቅ ጉዳይ ነው። የጋብሪኤል ጄሱስን ጉዳይም ደግሞ ላንሳላችሁ። ከጋብሪኤል ጄሱስ ጋር በተያዘ ኤሲ ሚላን በጥር የዝውውር መስኮት ተጫዋቹን ማስፈረም ይፈልጋል። ካልቺዮ መርካቶ እንዲሁም ደግሞ ሌሎችም የጣሊያን ብዙሃን መገናኛዎች ይዘውት የወጡት ዘገባ በኤሲ ሚላን በጥብቅ እየተፈለገ ይገኛል። ነገር ግን ችግር የሆነው 7 ሚሊዮን ዩሮ አመታዊ ደሞዙ ነው። ከዛ በተጨማሪ ያስቀድመው በውሰት ውል ነው ተጫዋቹ ማስፈረም የሚፈልገው። አስገዳጅ አንቀጾችን ክሎዞችን ደግሞ በማስገባት ተጫዋቹን በውድድር አመቱ መጨረሻ ላይ ለማስፈረም ፍላጎቶች አሉ በኤሲ ሚላን በኩል። በእርግጥ እሱ ብቻ አይደለም። የኤሲ ሚላን እቅድ ማውሮ ኢካርዲንም ከጋላታሳራይ በአማራጭነት ማምጣት ይፈልጋል። የመጀመሪያው እቅዳቸው ግን ጋብሪኤል ጄሱስ ነው። በብራዚል ብሔራዊ ቡድን በዓለም ዋንጫ ላይ መካተት የሚፈልገው ጋብሪኤል ጄሱስ በዚህ ደረጃ ላይ ወዴት ይሄዳል የሚለው በእርግጥ ከቀናት በፊት ሚካኤል
አርቴታ ተጫዋቹ አሁን ባለንበት ሲቹዌሽን ተጫዋቹን እንለቋለን ብለን አናስብም የሚል ነገር ሲያነሳ ተመልክተናል። ለሁሉም የሚጠበቅ አይነት ጉዳይ ነው። ከማንቸስተር ዩናይትድ ጋር በተያያዘ የሚነሱ የዝውውር ጉዳዮች አሉ። አስቀድሜ ግን የማንቸስተር ሲቲን የዝውውር ጉዳዮች ላንሳ። ከማንቸስተር ሲቲ ጋር በተያያዘ ከትናንትና በስቲያ ጀምሮ ማንቸስተር ሲቲ ፔድሮ ፖሮን የቶትናም ሆትስፐር ፉልባክ ነው፣ እሱን ለማስፈረም ፍላጎት አለው የሚሉ ጉዳዮች ተመልክተናል። እንግዲህ ፔድሮ ፖሮን ለማስፈረም ሲቲዝኖች በጣም ጥሩ ፉክክሮችን እያደረጉ ይገኛሉ። ተጫዋቹን ለማስፈረም እንቅስቃሴዎች ላይ እንዳሉ የሚያሳዩ ዘገባዎች አሉ። አንደኛው ጉዳይ ነው። ከዛ በተጨማሪ ከማንቸስተር ሲቲ 3 ተጫዋቾች በጥር ሊለቁ ይችላሉ። አንደኛው ሳቪኒዮ ነው፣ ሁለተኛው ኦስካር ቦብ ነው፣ ሶስተኛው ደግሞ ሪኮ ሉዊስ ነው። እነዚህ ተጫዋቾች በጥር ሊለቁ የሚችሉበት እድል በጣም ሰፍቷል የሚሉ ዘገባዎችን ተመልክቻለሁ። በዋነኛነት ግን ቀደም መግቢያ ላይ ያነሳሁትን የዝውውር ጉዳይ ላንሳ። እነዚህ በጭምጭምታ ደረጃ ናቸው። ጠንከር ያለው ከጭምጭምታም ከፍ ያለው ጉዳይ የክሪስታል ፓላስ አምበል ማርክ ጌይ ጉዳይ ነው። በሊቨርፑል፣ በባየርን፣ በሪያል ማድሪድ፣ በባርሰሎና ሁሉም ክለቦች ይፈልጉታል። አንደኛ ደግሞ በነጻ ዝውውር የሚገኝ ተጫዋች ነው። ከዛ በተጨማሪ እያሳያለው ብቃትም በጣም የሚያስገርም አይነት ነውና በክሪስታል ፓላስ የውድድር ዓመቱ ሲጠናቀቅ ውሉ ይጠናቀቃል። 25 ዓመቱ ላይ ይገኛል። በጣም ክሎዝሊ በማንቸስተር ሲቲ በሌሎች ክለቦችም ፍለጋ ላይ እንዳለ የሚነገር ነው። በእርግጥ ማንቸስተር ሲቲ በቅርብ ቀናት ከማርክ ጌይ ጋር በተያያዘ ስሙ ሲያያዝ አልነበረም። ነገር ግን አሁን የበለጠ ጠንከር ብሎ እየሰማ ነው የምንገኘው የዝውውር ሀሳብ ነው። 35 ሚሊዮን ዩሮ በክረምቱ ሊቨርፑል ለተጫዋቹ አቅርቦ በመጨረሻ ያለቀ ዝውውር ይመስል ነበር። ኦሊቨር ግላስነር ተጫዋቹ ዝውውሩን አያደርግም ብለው ተተኪ አላገኘንም ብለው የቀረ ዝውውር ነበር ለማንቸስተር ሲቲ። በእርግጥ አሁን በጥር የዝውውር መስኮት አይደለም ተጫዋቹን የሚፈልገው፣ በክረምቱ ተጫዋቹ ወደ ማንቸስተር ሲቲ እንዲመጣ ይፈለጋል። ፔፕ ጋርዲዮላም የተጫዋቹ ፈላጊ ነው። ምክንያቱም ደግሞ በጆን ስቶንስ በኩል እንዲሁም ደግሞ ናታናኬ በዚህ በክረምቱ ከማንቸስተር ሲቲ ይለቃሉ ተብሎ ይጠበቃል። ለምሳሌ ናታናኬ ብዙ ጨዋታዎች ላይ እየተጫወተ አይደለም። አንድ የሊግ ጨዋታ ብቻ ነው በዚህ የውድድር ዘመን የመጀመሪያ አሰላለፍ ውስጥ መግባት የቻለው። ጆን ስቶንስንም ብንመለከት በተመሳሳይ የሚነሳ አይነት ጉዳይ ነው። ከጆን ስቶንስ ጋር በተያዘ በውድድር ዓመቱ መጨረሻ ላይ ውሉ ይጠናቀቃልና እንደሚለቅ ይጠበቃል። የነዚህ ተተኪ ደግሞ በትክክል ማርክ ጌይ ነው ብሎ እንዳሰበ ፔፕ ጋርዲዮላ የሚያሳዩ ዘገባዎችን ተመልክተናል። ከማንቸስተር ዩናይትድ ጋር በተያዘ እንዲሁም ሊቨርፑልና ማንቸስተር ዩናይትድ ሌሎችም እነ ሲቲ ማርሰናልም ይፈልጉታል የሚባለው የአንቶኒዮ ሴሜንዮ ጉዳይ ይነሳል። በጥር የዝውውር መስኮት ቲም ቶክ ይዞት እንደወጣው ዘገባ ከሆነ ማንቸስተር ዩናይትድ የበለጠ ጥሩ እድል አለው። ጋናዊውን ኢንተርናሽናል ለማስፈረም ፍላጎትም አለው። ዘንድሮ በ14 ጨዋታዎች በ15 ጨዋታዎች 7 ያክል የፕሪሚየር ሊግ ግቦችን አሉት። በጣም ጥሩ የውድድር ዘመን እያሳለፈ ይገኛል። ትናንትና ማንቸስተር ዩናይትድ ላይ አስቆጥሯል። ባለፈው ዓመትም ማንቸስተር ዩናይትድ ላይ ግብ ማስቆጠሩ ይታወቃል። ዘንድሮ በተለይ በማንቸስተር ዩናይትድ በኩል ኦልትራፎርድ ላይ እንዲሁም ደግሞ በአንፊልድ ግቦችን ያስቆጠረ 3 ግቦችን አስቆጥሯል። ጥሩ ተጫዋችነቱ ማንም የሚክዱ አይደለም። ለምሳሌ ትናንትና አንድ ነገር ስንመለከት ነበር በማህበራዊ ትስስር ገጾች ላይ ማንቸስተር ዩናይትድ ግብ ተቆጠረበት። አንቶኒዮ ሴሜንዮ ማንቸስተር ዩናይትድ ላይ ግብ አስቆጥሮ ጨዋታው ባቻ ውጤት ቀጠለ። ከዛ በኋላ ሪዮ ፈርዲናንድ አንድ ነገር አመጣ። በማህበራዊ ትስስር ገጽ ላይ ሲመላለስ የተመለከትነው ጉዳይ ነው። ዶሌቭም የሚል ነገር ከጨዋታው በኋላ እንዳትለቁት በዛው አስፈርሙት የሚል አስተያየቱን ሲጽፍ ነበረ። በትክክልም በማንቸስተር ዩናይትድ የሚፈለግ አይነት ተጫዋች እንደሆነ በትክክል እየተመለከተን እንገኛለን። በቀጣይ ግን ማንቸስተር ዩናይትድ 65 ሚሊዮን ፓውንድ መክፈል ይኖርበታል የውል ማፍረሻው። ተጫዋቹ የሚመጣ ከሆነ ማንቸስተር ዩናይትድ በትክክልም ራሱን የሚያጠናክርበት አይነት ዝውውር እንደሆነ መናገር ይቻላል። ስሙ በተደጋጋሚ ከተለያዩ ክለቦች ጋር እየተነሳ ይገኛል። የጥር የዝውውር መስኮት ደግሞ ተቃርቧል። በማንቸስተር ዩናይትድ በኩል ተጫዋቹ በእርግጥ ወደ አፍሪካ ዋንጫ አይደም። የጋና ብሔራዊ ቡድን የአፍሪካ ዋንጫ ላይ አይሳተፍም አለማለፉን ተከትሎ፣ ስለዚህ በተጫዋቹ በኩል እንመለከተዋለን ተብሎ ይጠበቃል። የኮቢ ሜኑን ጉዳይ እንደ ኒኮላ ሺራ አይነት ጋዜጠኞች ይዞት የጡት ዘገባ አለ። ናፖሊያውንም ንግግሮችን ለመጀመር ፍላጎት አለው። የማንቸስተር ዩናይትድ እና የተጫዋቹም ወኪሎች ከናፖሊ ሰዎች ጋር ግንኙነት አላቸው። ከዛ በተጨማሪም ኮቢ ሜኑን በተመለከተ ግን ዘጋርዲያን ይዞት የወጣው ዘገባ አለ። ዘጋርዲያን እንደሚለው ከሆነ ኮቢ ሜኖን ማንቸስተር ዩናይትድ በጥር
መልቀቅ አይፈልግም። በተለይ ደግሞ በቋሚነት በጥር አይለቅም። በውሰት ውል እድሎች ሊኖሩ ይችላሉ። የዓመቱ ተጫዋች የአካዳሚ ተጫዋች ነውና በቀጣይ በማንቸስተር ዩናይትድ እቅድ አካል ሊሆን ይችላል። ነገር ግን ትናንትናም ተቀይሮ ነው የገባው። ከ200 ደቂቃዎች በላይ በሜዳ ላይ አላሳለፈም በያዝነው ውድድር ዘመን። ስለዚህ በጣም የሚያስጨንቅ አጋጣሚ ሊሆን ይችላል። ኮቢ ሜኖም ከቡድኑ ሊለቅ ይችላል። የሞሐመድ ሳላህን ጉዳይ ላንሳ። ከሞሐመድ ሳላህ ጋር በተያያዘ ጄሚ ካራገር የሰጠው አስተያየት አለ። ሞሐመድ ሳላህ በጥር የዝውውር መስኮት የሚለቅ አይመስለኝም፣ መልቀቅም የለበትም የሚል አስተያየቱን ሰጥቷል። ምክንያቱም ደግሞ በአጋማሽ የውድድር ዘመን ላይ ለመልቀቅ ሞሐመድ ሳላህ ያስባል ብዬ አላስብም። እንደዚህ የሚያስብ ከሆነ እንደኔ በድጋሚ እንዲያስብበት እመክረዋለሁ የሚል ሀሳቡን ሰጥቷል። በጣም ወጣ ያሉ አስተያየቶችን ጄሚ ካራገር ሞሐመድ ሳላህ ላይ ሲሰጥ ነበር። ሞሐመድ ሳላህም ሲተቸው እንደነበረ ተመልክተናል። ጄሚ ካራገር የሚለው እስከ ውድድር ዓመቱ መቆየት አለበት፣ በሚቀጥለው ዓመት በሊቨርፑል ይቆያል፣ ይዘልቃል ብዬ አላስብም። ከያዝነው የውድድር ዘመን በኋላ ሊቨርፑልን ይለቃል ብዬ አስባለሁ። ነገር ግን የውድድር ዓመቱ መጨረሻ ላይ ጋርዶ ፈኖር ያስፈልገዋል። በክብር መሸኘት አለበት። ሚስቱን ልጆቹን በስቴዲየም ይዞ መጥቶ የመጨረሻውን ስንበት ማድረግ አለበት። ስሜቱን መግለጽ አለበት። በክብር ነው መውጣት ያለበት የሚል ነገር አንሷል። 8 ዓመት ከግማሽ ያክል በሊቨርፑል ቆይቷል። የመጨረሻ ውሳኔዎቹ ወደ ሳውዲ ፕሮ ሊግ ቢሄድ ለምሳሌ ቻምፒየንስ ሊግ ፍጻሜ ላይ ሊቨርፑል የመድረስ እድል አለው። ከዛ በተጨማሪም ኤፍኤ ካፕ ፍጻሜ ላይ የመድረስ እድል አለውና በእነዚህ ጨዋታዎች ላይ ሞሐመድ ሳላህ የመጨረሻ ቆይታውን ማየት አለበት የሚል ነገር አንስቷል። የመጨረሻ አንድ ጉዳይ ላንሳ፣ ከቲያጎ ሲልቫ ጋር በተያዘ ነው። ቲያጎ ሲልቫ ከፍሉሚኔንዜ ጋር እንደሚለያይ ተነግሯል። ከዛ በተጨማሪ እንደ ግሎቦ ዘገባ ከሆነ ወደ አውሮፓ መመለስ ይፈልጋል። በተለይ ወደ ቤተሰቦቹ መቅረብ ይፈልጋል። ልጁ በቅርብ ጊዜ በቸልሲ ፕሮፌሽናል ኮንትራት መፈረሙ ይታወቃል። ኢሳጎ ይባላል እና እንደሱ አይነት ለልጁ ቅርቦ ነው መጫወት ይፈልጋል። ብራዚል ብሔራዊ ቡድን በዓለም ዋንጫ ላይ መጫወት እንደሚፈልግ ይነገራል። ነገር ግን የቲያጎ ሲልቫ ጉዳይ የቀድሞ ቸልሲ አምበል ነበረ፣ በቸልሲ በጣም የሚወደድ ሁለቱም ልጆቹ በቸልሲ አካዳሚ ውስጥ ያሉ ናቸውና ወደ ቸልሲ ሳይሆን በአንዳንድ ክለቦች በአውሮፓ እንመለከተዋለን ዳግም ተብሎ ይጠበቃል። ለሁሉም እነዚህ ጉዳዮች የሚነሱ ናቸው። በዝውውር ጉዳዮች ሌሎችም ሀሳቦችን አነሳን። የተወደዳችሁ አብራችሁን ስለነበራችሁ ከልብ እናመሰግናለን። መልእክቶቻችሁን ጻፉልን። ቻናላችንን ሰብስክራይብ አድርጉ። ቤተሰቡ ነው አብሮነታችሁ አይለን። ለዛሬ ያዝንላችሁ እዚህ ላይ እናጠናቀቃለን። ጤና ይስጥልን።